አብርሽ እንግዲህ ዛሬ በጣም ደስ የሚል ቦታ ማለት ነው። ከዚች ከአዲሱ ፍቅረኛው ጋር ሽርሽር ሄደዋል ማለት ነው። ያው ሩታ አሁን ነፍሰ ጡር ስለሆነች ባይዘው የትም ለመንቀሳቀስ ስለማይመቻት ማለት ነው። ስለዚህ ሩታ እስከምትወርድ ድረስ ባይዘው ከዚች ጋር ቪዲዮ ለመስራት ነው እንጂ ምንም ሪሌሽን ነገር የላቸውም። ይሄን ታውቃላችሁ ኮመንታተሮች እንድታድቡ የሚገባችሁ ነገር ማለት ነው። ምክንያቱም ሁሉም ሰው ነው ብዬ እንደገና ደግሞ እነማናቸው በጣም አሁን ብዙ ዩቲዩበሮች አሁን ድራማ ነው የሚሰሩት። ይሄን ታውቃላችሁ። እንደገና ደግሞ ሌላች አቤል እኮ ብትባለው ታውቃላችሁ። እሷ ድራማ ነው የምትሰራው አለው። ስለዚህ ኮሜንታተሮች አትናገሩሽ፣ ክፉ ነገር አትናገሩና አብርሽና ሩታ ባይዘው የተነሱት ፎቶ በጣም ያምራል። ይሄ አረንጓዴው ማለት ነው። አረንጓዴውን አይታችሁታል? በአረንጓዴ መስቀለት እና ያው ደስ ይላል። ስለዚህ አሁን ሩታ የት መሄድ ስለማትችል መንቀሳቀስ ስለማትችል በጣም የሚያምር ግሪን ቦታው አያምርም ጋይስ? ብዙ በጣም የሚያምር ግሪን ቦታ እየተዝናና ነው ማለት ነው። አብርሽ ከዚች ከአዲሱ ፍቅረኛው ጋር ማለት ጓደኛው በጣም ታምራለች ደግሞ። ወይኔ ስታምር ፈጣሪ ሆይ ትዕግስት ይስጠኝ። እኔ ግን ማለት ነው ከየት ነው የሚያገኛቸው እላለሁ አንዳንዴ ማለት ነው። ከየት ነው የሚያገኛቸው ደግሞ? ወፈረ፣ በጣም ወፈረ። ወፍሯል። እድሜ ላይ ተንቢ ማለት ነው። እድሜ ላይ ተንቢ እኮ ማርያምን ከልቧ ሰው ናት ጎበዝ። እንደው እስኪ እኔ እንጃ የተንቢንማ ማንም የሚወዳደራት የለም። መልካምነት፣ ቅንነት ሁሉ ዩቲዩበሮች በሷ ላይ ነው ከዚህ የደረሱት እግዚአብሔርን እና እኔ እንጃ የተንቢ ማለት ሰው ናት ከልቧ ሰው ምን ብዬ ብቻ በምን ቃላት ራሱ እንደምገልጻት ራሱ አላውቅም። ስለ የተንቢን የማውራት ራሱ አልችልም ማለት ነውና እንግዲህ በተንቢ ላይ እንግዲህ ከዚህ ደርሷል ማለት ነው። ልጅ በልጅነቱም ሊወልድ ነው። ዋው በጣም ደስ ይላል። እኔ ደስ ብሎኛል እና ስለዚህም ከዚች ልጅ ጋር ግን በጣም ቅርርብ አበዙ። ጎበዝ ምንድነው በጣም ቅርርብ አበዙ። ያው ታውቃላችሁ ወንድና ድመት በነገራችን ላይ የኔ ነው አይባልም። ስለዚህ ወንዶች ያዩትን ሁሉ ነው የሚያምራቸውና ከዚች ልጅ ጋር ብዙን ጊዜ የሚመቀራረቡ አልተመቸኝም። በነገራችን ላይ ደግሞ በጣም ታምራለች። በጣም ቆንጆ ናት። ቆንጆ የሆነች ናትና ግን እንግዲህ ያው ተቀድማለች። ምንም ማድረግ አይቻልም። ሩታ ቀድማታለች። ወፎች እየተንጫጩ ነው እናንተ። እኛ ጋር ወፍ አለ። ወፍ ችግር የለውም። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ እዛ በያላችሁበት የዓለም ዳርቻ እንግዲህ እንደተለመደው መጥቼላችኋለሁ። አሁንም ቢሆን ማለት ነው በአዲስ ቪዲዮ። ታዲያ ይሄንን ቻናል ስታዩ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እንግዲህ በቅርቡ ሀገር ስንገባ ደግሞ በአዳዲስ ነገሮች እንደምንመጣ ተስፋ አደርጋለሁ ማለት ነው። ግን እናንተ አዳዲስ ነገር ሳይሆን የምትፈልጉ ከሌታ አረገዘች ወለደች ስለሆነ ችግር የለውም። ያው እንግዲህ ከማገበው ባሌ ጋር እመጣላችኋለሁ ማለት ነው። ያው ባል ካለ ማለት ነው። ካለ ያው ባል የለም ታውቃላችሁ። ማለቴ ወንድ አለ ግን ለባል የሚሆን ለትዳር የሚሆን ስለሌለ ነው ካለ ያልኳችሁ ማለት ነው። እና ደግሞ ያው እንደምታውቁት ብዙ ወንድሞቻችን ጎበዞች፣ ጀግናዎች ለባል የሚሆኑት ደግሞ ያው እድሜ ለአብይ አህመድ እንጂ ወደ ፋኖም ጨርሶብናል። ምንም እየሄዱ ስላለቁብን ያው ባል የለም ለማለት ፈልጌ ነው። እሺ እና ጀና ባል ከተገኘ ከባሌ ጋር እመጣላችኋለሁ። እስከዛው ግን ሰብስክራይብ አድርጉ። ከዛ አንድ ቀን ያኔ ስመቻችሁ ታዩኛላችሁ። አሁን ባታዩኝ ያለው ነገር ይሄ ነው እና ወደ መጣሁበት አጀንዳ ልሄድ ማለት ነው። ጉንፋን ይዞኝ እየተነፋነፍኩ ነው። ስለ አብርሽ እና ሩታ ነው የመጣሁላችሁ ማለት ነው። እንግዲህ አብርሽ በጣም የሚያምር ቦታ ሄዷል ለመዝናናት። እሱ የት ነው ወዴት ነው? ኩርፍቶ የሚባል ቦታ ታውቃላችሁ? ኩርፍቶ ማለት ነው። እዛ ሊዝናና ሄዷል። ሩታ ቤት ናት ያለች። ምክንያቱም ያው ነፍሰ ጡር ስለሆነች መሄድ አይመቻትም፣ መንቀሳቀስ አይመቻትም። ስትወልድ ነው እንግዲህ ስትወልድ ያኔ ሰራተኛ ያመጣላትና ከዛ ልጅቷን ለሰራተኛ አስቀምጣ ከሱ ጋር ሽርሽር ትላለች ማለት ነውና እንደዚህ ነው እላችኋለሁ። ስለዚህ አሁን ግን የትምህርት ሩታ መንቀሳቀስ ምንም መሄድ ስለማትችል ጋይስ ለጊዜው ሩታ ቤት ስለሆነ እናንተ ደግሞ ከዚች ልጅ ጋር ስታዩት አብርሽን አትስደቡት። እነዚህ ነው የምላችሁ። እናንተ እኮ ስለማታውቁ እኮ ነው። እኔ እኮ የሚዲያ ጸባይ ገና ያልተረዳችሁ ልጆች አላችሁ እና ይሄን እምላችሁ ለምትሳደቡት ነው። ውዶች፣ ማሮች፣ ፍቅሮች እንጂ እነሱ መቼም ቢሆን አይጣሉ። ፍቅሮች ናቸው። ከምሬ ነው የምላችሁ። ፍቅር ናቸው። አብረው ይበላሉ፣ ይጠጣሉ፣ አብረው ፎቶ ይነሳሉ። በቃ ይሄ ዩቲዩብ እንደዚህ ነው የሚፈልገው እንጂ እንደዚህ ብቻሽ ሆነሽ ቁም ነገር ሰርተሽ ምናምን ብትመጡ ማንም የላችሁም። ለዛ ስለሆነ ነው እንጂ መቼም አልተጣሉም ልላችሁ ፈልጌ ነው። ያው አብረሽ ደግሞ እንግዲህ ገንዘብ በጣም ወዷል አሁን ማለት ነው። በጣም እየወደደው ብር ወዷል። ስለዚህ አንድ ሰው ደግሞ ብር ከወደደው ደግሞ ተመለሱ ብትሉት ደግሞ አይመለስም። እንዴ ዶላር እኮ ነው የሚያገኝ። ምን አስባችሁ ነው እናንተ? ዶላር እንዴ እኛ አረብ ሀገር ስንት ዓመት ሙሉ ሰርተን ዶላር ራሱ ዘማን ዝራችን ራሱ አይቶ አያውቅም። እንኳንስ
እኛ ይቅርና ማለት ነው። ስለዚህ በዶላር ላይ ቀልድ የለም ብሎ እንግዲህ እሱ ደግሞ እናቴ አዲስ አበባ ሴቶች አዲስ አበባ የሴት ሀገር አይደለ? አረ በለው አዎ እነዛን እያመጣ በቃ እኛንም አጨለለን እሱም ጨለለን። አብርሽ መጣ አብርሽ ቀረ እያልን እኛ ራሱ እኮ ይሄ መዳም ስራ ቀረ ምናምን እና ለዛ ነው ያለው ነገር። ሰው ለማንኛውም በጣም ደስ ይላል። እንግዲህ መበርታት ነው። አዎ በርቱ፣ ተበረታቱ። እኛም እናበረታተው እንበረታታለን። ያለው ነገር እንግዲህ ነው ጋይሶች፣ ሌላ ምን እላችኋለሁ? አዎ ያለው ነገር ይሄ ነው። ከዛ በሻገር ግን ሌላ ምንም የምላችሁ ነገር የለም እና ይሄ ነው እላችኋለሁ። በተረፈ ሰላማችሁ ብዙ ተረፈፈ ይበልልኝ። እናመሰግናለን። ብዙ ወሬ ያላወራባችሁ በቃኛል አይደለም። ወፎች በጣም የሚጨጨሉኝ ጋር ወፍ አለ እና በሌላ ቪዲዮ እመጣላችኋለሁ። ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን። ጦርነት በቃ ይበለን ነው የኢትዮጵያ ነገር ነው። በጣም እንትን እያሳሰበኝ ስለሆነ ሀገራችን ፈጣሪ ሰላም ያድርግልን። ከዛ በሻገር ሌላ ምን እላችኋለሁ? እናመሰግናለን ስለነበረን ጊዜ ጋር ሰብስክራይብ አድርጉ። ሹዶቼ፣ ማሮቼ፣ ፍቅሮቼ ሰብስክራይብ ስለምታረጉ ደግሞ ከልብ አመሰግናለሁ። ጉንፋን ይዞኛል የምር ፈጣሪ ትግስት ይስጠኝ እና ይሄ ነው እንግዲህ የአብርሽ ነገር ይሄ ነው። አብረን እንግዲህ ትላላችሁ። ሰላማችሁ ይብዛ ውዶች። ሁሌ እዚህ ቦታ ነው በነገራችን ላይ ቪዲዮ የምቀርጽ። በጣም ደስ የሚል ቦታ ነው። ባይዘው አስዋችሁታ